ሰላም ጤና ይስጥልን የስካይ ቋንቋቱ ቤተሰቦች እንደምን አላችሁ? ዛሬ እንግሊዝኛ ለጀማሪዎች ክፍል 25ን ይዤላችሁ ቀርቤያለሁ። ክፍል 25 ስለ ፍሩት ቮካብላሪ ነው። ፍሩት ማለት ፍራፍሬ ማለት ነው። ስለዚህ ፍራፍሬን የተመለከቱ ቃላቶችን ዛሬ እናያለን ማለት ነው። ያው እንደተለመደው እያንዳንዱን ቃላት ሶስት ጊዜ ነው ፕሮናውንስ አደርግላችኋለሁ። እናንተ ደግሞ ነው ፕሮናውንስ ማድረገው መስማትና ያንን መድገም ይኖርባችኋል ማለት ነው። ማለት ይኖርባችኋል ማለት ነው። ከዛ እየተለማመዳችሁ ትሄዳላችሁ። እያንዳንዱ ቃላት ፕሮናውንሴሽን እንደሚከተለው አቀርብላችኋለሁኝ። መጀመሪያ ላይ ያለው እዚህ ጋር ይሄኛው ሌመን ይሄኛውን ፕሮናውንስ እናደርገው ሌሞን አይደለም። እዚህ ጋር ኦ ስለሆነ ሌሞን አንልም። ሌሞን ምን ከሆነ ትክክለኛ ፕሮናውንሴሽኑ አይደለም። ይሄኛው መሆን ያለበት ምንድነው? ሌመን ማ ሞ ሳይሆን ማ ሌመን ሌመን lemon mango 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 pineapple ይሄን ፕሮናውንስ ነው pineapple አንልም pineapple አንልም ይሄኛውንም ለምንድነው pineapple 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 አይደለም orange 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 apple 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 papayas 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 banana 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 grapes እዚጋ ኤ ስለሆነ grapes አንልም ይሄኛው grapes አይደለም ሲነበብ grapes ነው የሚሆነው ሬ grapes 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 ስለዚህ grapes አይሆንም ማለት ነው grapes strawberry strawberry ይሄኛው ስንል strawberry straw straw ይሄኛው ደግሞ berry strawberry 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 cherry 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 ክፍል 25 ይሄን ይመስል ነበር። በክፍል 26 ለሚከተለው ማለት ነው ደግሞ vegetables ወይም አትክልትን በተመለከተ ቃላት ይዤላችሁ እቀርባለሁ። ከዛ ወደ አረፍተ ነገር ደግሞ ይዤላችሁ መመጣ ይሆናል በክፍል 27። ቤተሰብ ይሆናችሁ እናመሰግናለን። ስለምሰጡንም አስተያየት በጣም አመሰግናለሁኝ። ባለፉት አስተያየቶች ሞባይል ላይ ልትሆኑ ትችላላችሁ። ቪዲዮሎቹ በጣም ትናንሽ ናቸው ይተልቅ ብላችሁኛል። ይሄው ዛሬ ተለቅ አድርጌ መጥቻለሁኝ። ወደፊትም አስተያየታችሁን እጠብቃለሁ። በአስተያየታችሁ መሰረት ነገሮችን እያስተካከልኩኝ እሄዳለሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን እንግሊዝኛ ቋንቋ እንድትማሩ ፕሮናውንሴሽን እንድትማሩ እንዲሁም
እኔንም እንድታበረታቱኝ በአክብሮት እጠይቃችኋለሁ። በክፍል 26 እስከምንገናኝ ቻው፣ ሰላም ሁኑ።